የፓኪስታን መከላከያ ሚኒስትር ሐዋጅ መሐመድ አሲፍ በሀገሪቱ ብሔራዊ ምክር ቤት ላይ ተገኝተው ባደረጉት ንግግር ህንድና እስራኤል ለሙስሊሙ ዓለም እውነተኛ ዘላለማዊ ጠላቶች ናቸው ሲሉ መላው የሙስሊም ሀገራት እነዚህን ሁለት ሀገራት በጋራ ጠላትነት እንዲፈርጇቸው ጥሪ አቅርበዋል። በተጨማሪም እስራኤልን ካንሰር ሲሉ ጠርተው አውሮፓውያን አይሁድን ለመገላገል ሲሉ የፈጠሯት ሀገር ብለዋታል። ይህ ንግግር የአሜሪካና የኢራንን ተኩስ አቁም ስምምነት ዘላቂ ለማድረግ የድርድር ቀጠሮ በያዘችበት ሰዓት መሆኑ ድርድሩን እንዳይረብሸው ስጋት ፈጥሯል። በቀዳሚነት ወደ እናንተ ይደርሳል። የኢትዮጵያ መንግስት የትግራይ ክልልን ጊዜያዊ አስተዳደር የስልጣን ዘመን ለ1 ዓመት ለማራዘም ያስተላለፈው ውሳኔ የፕሪቶሪያውን የሰላም ስምምነት በግልጽ የጣሰ ነው ሲል ህወሓት ተቃወመ። ውሳኔውንም እንደማይቀበለው ገልጿል። በዝርዝር ታደምጡታላችሁ። በደቡብ አፍሪካ የሚኖሩ ኢትዮጵያውያን ዳግም ባገረሸው የመጤጠል ዜኖፎቢያ ጥቃት የተነሳ ስጋት ላይ መውደቃቸውን ገለጹ። ባለፉት 10 ቀናት ብቻ 3 ኢትዮጵያውያን በወሮ በሎች መገደላቸውን ለዶቼ ቬለ የተናገሩት ኢትዮጵያውያኑ ተጨማሪ ጥቃት ለማድረስ በማህበራዊ መገናኛ ዘዴዎች ቅስቀሳ እየተደረገ እንደሚገኝ ጠቅሰዋል። ይህንንም ታደምጡታላችሁ። የማለዳ ግሎባል ቤተሰቦች እኚህን መረጃዎች ወደ እናንተ እናደርሳለን። ቻናላችንን ሰብስክራይብ የፓኪስታን መከላከያ ሚኒስትር ሐዋጅ አሲፍ እስራኤልን ይህንን የካንሰር መንግስት የፈጠሩ አካላት በገሃነመ እሳት እንዲቃጠሉ ጸልያለሁ፣ ህንድና እስራኤል የዓለም ሙስሊም ጠላት ናቸው ሲሉ ተናገሩ። ለዚህ ንግግር አፋጣኝ ምላሽ የሰጠችው እስራኤል የአይሁድ መንግስትን ካንሰር ብሎ መጥራት ሀገሪቱ እንድትጠፋ ጥሪ ከማቅረብ ተለይቶ አይታይም ብላለች። በአሜሪካና ኢራን መካከል ሰላም እንዲወርድ እያሸማገለች የምትገኘው ፓኪስታን የመከላከያ ሚኒስትሯ ያሰራጩትና በመከላከያ ምክር ቤት የተናገሩት ይህ አስደንጋጭ ንግግር በእስራኤልና በወዳጆቿ ዘንድ ቁጣ አስነስቷል። የፓኪስታን መከላከያ ሚኒስትር ሐዋጅ አሲፍ በይፋዊ ኤክስ ገጻቸው ላይ ባሰፈሩት መልእክት እስራኤልን ክፉ፣ ለሰው ልጅ እርግማንና ካንሰር ሲሉ ጠርተዋታል። እስራኤል የተመሰረተችው አውሮፓውያን ከአይሁዶች ለመገላከል በወሰዱት እርምጃ በፍልስጤም መሬት ላይ መሆኑን ገልጸዋል። በኢስላማባድ የሰላም ንግግር እየተካሄደ ባለበት ወቅት እስራኤል በሊባኖስ የዘር ማጥፋት እየፈጸመች ነው ሲሉ ከሰዋል። ከጋዛና ከኢራን ቀጥሎ አሁን በሊባኖስ የሚፈሰው ደም ሳይገታ መቀጠሉን በመጥቀስ ይህንን የካንሰር መንግስት የፈጠሩ አካላት በገሃነመ እሳት እንዲቃጠሉ ተስፋ አደርጋለሁ፣ እጸልያለሁም የሚል ጠንካራ ሐሳብ አጋርተዋል። የጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢሮ እስራኤል ትጥፋ የሚለው ጥሪ እጅግ አጸያፊ ነው፣ ይህ ገለልተኛ የሰላም አሸማጋይ ነኝ ከሚል አካል አይጠበቅም የሚል መግለጫ ሰጥቷል። የውጭ ጉዳይ ሚኒስትሩ ጌዲዮን ሳር የመከላከያ ሚኒስትሩ ንግግር ግልጽ የአይሁድ ጥላቻ የታየበት ነው ሲሉ አውግዘውታል። የአይሁድ መንግስትም ካንሰር ብሎ መጠራቱ ሀገሪቱ እንድትጠፋ ጥሪ ከማቅረብ ተለይቶ አይታይም፣ እስራኤል መጥፋቷን ከሚመኙ አሸባሪዎች ራሷን የመከላከል መብቷ እየተጠበቀ ነው ሲሉ ተናግረዋል። ይህ የመከላከያ ሚኒስትሩ ንግግር ፓኪስታን በአሜሪካና በኢራን መካከል እያደረገች ያለችውን የሽምግልና ጥረት ጥያቄ ውስጥ ሊጥለው እንደሚችል የዲፕሎማሲ ተንታኞች እየገለጹ ይገኛሉ። ነገር ግን የፓኪስታን መከላከያ ሚኒስትር ለእስራኤልም ሆነ በደቡብ ኤሽያ ለእስራኤል ሁነኛ አጋር የሆነችው ህንድ ያላቸውን ጥብቅ ጥላቻ መደበቅ አልቻሉም። መከላከያ ሚኒስትሩ መሐመድ አሲፍ ፓርላማ ላይ ወጥተው ባደረጉት ንግግር ህንድን ማካተው ህንድና እስራኤል ለሙስሊሙ ዓለም እውነተኛና ዘላለማዊ ጠላቶች ናቸው ሲሉ መላው የሙስሊም ሀገራት እነዚህን ሁለት ሀገራት በጋራ ጠላትነት እንዲፈርጇቸው ጥሪ አቅርበዋል። ሚኒስትሩ በንግግራቸው ወቅት በተለይም እስራኤል በፍልስጤማውያን ላይ እያደረሰች ያለችውን ጥቃት የኮነኑ ሲሆን ህንድም በተመሳሳይ በካሽሚርና በሙስሊም ዜጎች ላይ እየፈጸመች ያለችውን በደል አውግዘዋል። ሁለቱ ሀገራት በሙስሊሙ ማህበረሰብ ላይ የሚከተሉት ፖሊሲ ተመሳሳይነት እንዳለውም አመላክተዋል። ሚኒስትሩ ንግግራቸው በተለይም እስራኤል ከሰሞኑ ሊባኖስ ላይ እየፈጸመችው ካለችው ጥቃት ጋር ያያያዙ ሲሆን የፓኪስታን ጠቅላይ ሚኒስትር ተኩስ አቁሙ ሊባኖስን እንደሚያካትት ከተናገሩ በኋላ እስራኤል ይህንን ወደ ጎን በማለት ወታደራዊ ጥቃቷን ማጠናከሯን አያይዘው ተናግረዋል። ነገር ግን አሜሪካ እጇን እንዳስገባች አሁን ላይ እየተነገረ ይገኛል። እስራኤል ከሊባኖስ ጋር ንግግር ማድረጓም ተሰምቷል። ባለፉት ቀናት የሂዝቦላ ወታደራዊ መሰረተ ልማቶች ስትል በገለጸቻቸው ኢላማዎች ላይ የምትፈጽመውን ጥቃት እየጨመረች ቢሆንም ከሊባኖስ ጋር የምታደርገው ድርድር በሚቀጥለው ሳምንት ዋሽንግተን ከተማ ውስጥ እንደሚካሄድ የአሜሪካ የውጭ ጉዳይ መስሪያ ቤት አስታውቋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሊባኖስ ጋር ድርድር እንዲጀመር ማዘዛቸውም ተገልጿል። የሊባኖስ ባለስልጣናት የተኩስ አቁም ተደርጎ ድርድር እንዲጀመር ጠይቀዋልም ብለዋል።
ህወሓት የፌዴራል መንግስት በወሰነው ውሳኔ ላይ ተቃውሞ አሰማ። ህዝባዊ ወያኔ ሓርነት ትግራይ ህወሓት ባወጣው መግለጫ የኢትዮጵያ መንግስት በትግራይ ክልል የሚገኘውን ጊዜያዊ አስተዳደር የስልጣን ዘመን ለ1 ዓመት ለማራዘም ያስተላለፈው ውሳኔ ፕሪቶሪያውን የሰላም ስምምነት በግልጽ የጣሰ ነው ሲል ወቀሰ። እንደ ህወሓት ገለጻ በስምምነቱ መሰረት የክልሉ ጊዜያዊ አስተዳደር መመራት ያለበት በፌዴራል መንግስትና በህወሓት መካከል በሚደረግ የሁለትዮሽ ፖለቲካዊ ውይይት እንጂ መንግስት በራሱ በሚያወጣው ህግ መሆን የለበትም ብሏል። ድርጅቱ አክሎም ይህ ውሳኔ የህወሓትን እውቅናና ተሳትፎ ያላካተተ የአንድ ወገን ውሳኔ መሆኑን አስታውቋል። ህወሓት በመግለጫው ማጠቃለያ ላይ ይህ የፌዴራል መንግስት እርምጃ ከዚህ ቀደም ሲፈጸሙ ለነበሩ የስምምነት ጥሰቶች ቀጣይነት መግለጫ ነው በማለት ለኢትዮጵያ ህዝብ፣ ለፕሪቶሪያ ስምምነት አደራዳሪዎችና ለዓለም አቀፉ ማህበረሰብ ጥሪ አቅርቧል። የጊዜ አስተዳደሩን የቆይታ ጊዜ ማራዘም በሚመለከት የተላለፈው ውሳኔ በፖለቲካዊ ንግግር ያልታጀበ በመሆኑ ተቀባይነት እንደሌለው ድርጅቱ አጥብቆ ገልጿል። የጊዜ አስተዳደሩ ምክትል ፕሬዝዳንት ማክሰኞ መጋቢት 29 2018 ዓመተ ምህረት በአዲስ አበባ ተገኝተው ለጠቅላይ ሚኒስትር አብይ አህመድ ዓመታዊ አፈጻጸም ሪፖርት እንዳቀረቡና በውጤቶቹ ላይ ግምገማና ውይይት እንደተደረገ ተገልጾ ነበር። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ፣ የፍትህ ሚኒስትር ጌዲዮን ጢሞቴዎስ እንዲሁም የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳን ጨምሮ የተለያዩ የመንግስት ከፍተኛ ባለስልጣናት በውይይቱ ላይ ተገኝተው ነበር። በዚህ ውይይት ወቅት ምን ጉዳዮች እንደተነሱ በዝርዝር አልተገለጸም። ይሁን እንጂ ብሔራዊ ቴሌቪዥን ጣቢያ ኢቲቪ እና ከገዢው ፓርቲ ጋር ግንኙነት ያለው ፋና ቴሌቪዥን ትናንት ያወጡት ዘገባ ያተኮረው በትግራይ ክልል የተከናወኑ የልማት ስራዎች ላይ ነበር። ከነዚህ ዘገባዎች በኋላ የፌዴራል መንግስት የትግራይ ክልልን ጊዜያዊ አስተዳደር የስልጣን ዘመን ለ1 ዓመት ለማራዘም ውሳኔ ማስተላለፉ ተሰምቷል። በደቡብ አፍሪካ የሚኖሩ ኢትዮጵያውያን ዳግም ባገረሸው የመጤ ጠል ዜኖፎቢያ ጥቃት የተነሳ በስጋት ላይ መውደቃቸውን ገለጹ። ባለፉት 10 ቀናት ብቻ 3 ኢትዮጵያውያን በወሮ በሎች መገደላቸውን ለዶቼ ቬለ የተናገሩት ኢትዮጵያውያኑ ተጨማሪ ጥቃት ለማድረስ በማህበራዊ መገናኛ ዘዴዎች ቅስቀሳ እየተደረገ እንደሚገኝ ጠቅሰዋል። በደቡብ አፍሪካ የተለያዩ ከተሞች ያገረሸው የመጤ ጠል እንቅስቃሴ በዚያ የሚኖሩ ኢትዮጵያውያን ስጋት ላይ ጥሏል። የመጤ ጠል እንቅስቃሴውን ተከትሎ በጆሃንስበርግና የፕሪቶሪያ ከተሞችን ጨምሮ በተለያዩ የደቡብ አፍሪካ ግዛቶች የሚገኙ ኢትዮጵያውያን ላይ የህይወትና የንብረት ውድመት መፈጸሙ እየተነገረ ይገኛል። ባለፉት 10 ቀናት ብቻ 3 ኢትዮጵያውያን በወሮበሎች መገደላቸውን 2 ፍልሰተኞች ኢትዮጵያውያን ለዶቼ ቬለ ተናግረዋል። በፕሪቶሪያ ከተማ ነዋሪ መሆናቸውን የጠቀሱት አንድ የከተማው ነዋሪ በበኩላቸው ከ2 ቀናት በፊት ያጎታቸው ልጅ በወሮበሎች መገደሉና የኢትዮጵያውያን ንብረት የሆኑ ሱቆችን መቃጠላቸውን ተናግረዋል። በተሮርዝ በተባለ ከተማ ነዋሪ የሆኑ ሌላ ኢትዮጵያዊ ደግሞ የመጤ ጠል አራማጅ ቡድኖች ተጨማሪ ጥቃቶችን ለማድረስ በማህበራዊ ሚዲያ ጥሪ ማቅረባቸውን ተከትሎ አሁን ላይ በስጋት ውስጥ እንደሚገኙ አመላክተዋል። ኢትዮጵያውያኑ ለምን የጥቃት ሰለባ ሆኑ ሲል ዶቼ ቬለ ላቀረበላቸው ጥያቄ የሀገሬው ነዋሪ ለኛ ካለው የተዛባ አመለካከት የተነሳ ነው ብለዋል። እዚህ ደቡብ አፍሪካ የምንገኝ ኢትዮጵያውያን ለረጅም ሰዓት ለፍተን የራሳችንን ጥሪት መያዝ ችለናል ያሉት እኚሁ አስተያየት ሰጪ፣ ነገር ግን አብዛኛው የሀገሬው ዜጋ የእኛን ስራ ቀምተውናል በሚል ስሜት አላቸው። ኢትዮጵያውያን የትላልቅ የንግድ ድርጅት ባለቤት ሆነው ሲታዩ በተለይ በደቡብ አፍሪካውያን ስራ አጥ ወጣቶች ዘንድ ጥሩ ስሜትን አልፈጠረም ብለዋል። ይህም በየጊዜው የተለያዩ ምክንያቶች ሰበብ በማድረግ ለተደጋጋሚ ጥቃት አጋልጦናል ሲሉ ተናግረዋል። የማለዳ ግሎባል ቤተሰቦች መረጃዎቻችን ይህንን ይመስሉ ነበረ። ቻናላችንን ሰብስክራይብ ማድረግ አይዘንጉ። ቸርን ሰንብት።